ወሎ ሰፈር አካባቢ እዚህ ወደ ቦሌ አንድ ቤት ተገኝተናል። ውስጥ ገብተን ያለውን ነገር እናሳያችኋለን ለእናንተ። መጀመሪያ ስንገባ የምናገኘው ዳይኒንግ ቴብሉን ነው። እንደዚህ አድርገው አስተካክለውልናል። ቆንጆ ሶፋ አድርገውልናል። ያምራል። ዲዛይኑም ጥሩ ነው። መጠነኛ እንዳልኳችሁ ምጥን ያለች ግን ቆንጆ አፓርትመንት ናት። 14ኛ ፎቅ ላይ የሚገኝ አፓርትመንት ነው ይሄ አፓርትመንት። ስለዚህ ቆንጆ ቪው አለው። በዚህ ወሎ ሰፈር በኩል ያለውን ቪው በደንብ ያሳየናል። እንደምታዩት አስተማማኝ ይመስላል። አይ ይሄ በጣም ቆንጆ ነው፣ ይመቻል። ስለዚህ ይሄን አፓርትመንት እንግዲህ ያው ሽያጭ አይደለም ኪራይ ነው ያላቸው። ስለዚህ ይሄን አፓርትመንት በኪራይ መልክ መከራየት እንፈልጋለን የምትሉ ሰዎች ሰላም እንደምን አላችሁ? ውድ የዩቲዩብ ቻናል ተከታታዮች አማን ነው በያላችሁበት። እንግዲህ ያው ሰላም እንድትሆኑ የዘወትር ምኞታችን ነው። አፓርትመንት ቱራችን ቀጥሏል። ዛሬም እንግዲህ ወሎ ሰፈር አካባቢ እዚህ ወደ ቦሌ አንድ ቤት ተገኝተናል። ውስጥ ገብተን ያለውን ነገር እናሳያችኋለን ለእናንተ። እንደ ኢንተርቴይንመንትም ደስ ይላል። ኢንፎርሜሽን ደግሞ የምትፈልጉ መከራየት የምትፈልጉ ደግሞ ሰዎች አማራጭ ይሆናችኋል ማለት ነው። ቻናላችንን ሰብስክራይብ፣ ላይክ፣ ኮሜንት እንዲሁም ደግሞ ቪዲዮዎቻችንን ሼር ማድረግ እንዳትረሱ። ኮኮ ብስኩት እንግዲህ ያው የዘወትር የፕሮግራማችን አጋር ነው። በጣም እናመሰግናለን። ወደ እናንተ መድረሳችንን በተለያዩ ፕሮግራሞች ቶሎ እያለን ወደ እናንተ መምጣታችንን እየቀጠልን ነው። ስለዚህ ቻናላችንን ሰብስክራይብ ማድረግ እንዳትረሱ። እንግባና እስቲ እንግዲህ ያለውን ነገር እኔ ተከተሉ። ይሄ እንግዲህ አፓርትመንት ባለ 2 መኝታ አፓርትመንት ነው። እንደምታዩት መጀመሪያ ስንገባ የምናገኘው ዳይኒንግ ቴብሉን ነው። እንደዚህ አድርገው አስተካክለውልናል። እንደተለመደው አረፍ ልበልና ምን ይመስላል ዳይኒንግ ቴብሉ የሚለውን ማየት ይቻላል። ጽድት ያለ ምጥን ያለ ቆንጆ አፓርትመንት ነው። እንደዚህ ዳይኒንግ ቴብል ተስተካክሎልናል። ዳይኒንግ ቴብላችንን ወንበራችንን የዳይኒንግ ቴብሉን እንመለስና እንደገባን በስተቀኝ በኩል በዚህ በኩል የምናገኘው ክፍል አለ። እሱን እንይ። ከፍተን ስንገባ የምናገኘው በቀኝ በኩል ከሜን ጌቱ ማለት ነው ሽንት ቤት እና እንደዚህ ደግሞ ዋሺንግ ማሽን አስተካክለውልናል። ስለዚህ ያው ይሄ ቤት ፉሊ ፈርኒሽድ ነው። ስለዚህ እቃዎች ይዘን መምጣት አይጠበቅብንም። ከ3 ወር ጀምሮ እዚህ መቆየት የምትፈልጉ ሰዎች መከራየት የሚቻልበት አማራጭ አለ። መጨረሻ ላይ ደግሞ ዋጋውን ለእናንተ እነግራችኋለሁ። እንግዲህ ሽንት ቤት መቀመጫ፣ ቶይሌት ሲት፣ መስታወት፣ እዚህ ጋር ደግሞ እጅ መታጠቢያ ያለን፣ ሻወርም ያው በሻወር ቦክስ አልተዘጋም፣ ግን ያው መታጠብ የሚያስችል ቆንጆ ስፔስ አለው። ስለዚህ እንደገባም በቀኝ በኩል እንዳያችሁት ሽንት ቤት እና ልብስ ማጠቢያ አለን ማለት ነው። ከዛ ፊት ለፊት እንደዚህ ስንገባ ደግሞ ሳሎኑን ወይም ሊቪንግ ሩሙን እናገኘዋለን። ያው ከዳይኒንግ ጋር እንደዚህ ቆንጆ ሶፋ አድርገውልናል። ያምራል። ዲዛይኑም ጥሩ ነው። መጠነኛ እንዳልኳችሁ ምጥን ያለች ግን ቆንጆ አፓርትመንት ናት። ቴሌቪዥን፣ የዋይፋይ አገልግሎት ሁሉ ነገር ተስተካክሎለታል። እዚህ አፓርትመንት ላይ ኤሌክትሪክ አያሳስብም። የኤሌክትሪክ አገልግሎት አይቋረጥም። 24 ሰዓት የኤሌክትሪክ አገልግሎት አለ። ምክንያቱም ጀነሬተር ስላለ ማለት ነው። ቪውን ማየት እንችላለን። በጣም ያምራል። ባልከኒ ያለው በሳሎኑ። እስቲ ቪውን እንየው። በዚህ በኩል ወተን 14ኛ ፎቅ ላይ የሚገኝ አፓርትመንት ነው ይሄ አፓርትመንት። ስለዚህ ቆንጆ ቪው አለው። በዚህ ወሎ ሰፈር በኩል ያለውን ቪው በደንብ ያሳየናል እንደምታዩት። ከዛ ወደዚህ ወደ እንግዲህ ይሄ አቅጣጫ ማለት መልሶ ወደ ይታየኛል ወደ ስቴዲየም፣ ያው ፎቆቹ ብቅ ብለው በደንብ ይታዩኛል። ወደ ስቴዲየም፣ ወደ ላንቻ፣ በዚህ በኩል ደግሞ በደንብ ጋራውን በተለይ የዚህ የቀበና ላይ ያለውን ነገር ቤላ የሚባለውን ሰፈር ከዚህ ጋር በደንብ በቃ ማየት ያስችላል። ቪው በጣም ደስ ይላል።
ብዙ ሰው ቪው ደስ ይለዋል። እዚህ ጋር ሻይ እንደ ማኪያቶ ሻይ ምናምን መጠጣት እንችላለን። ባልከኒው ላይ አየር መውሰድ እንችላለን። ኤኒ ታይም ወጣ ብለን የሚያምር ቪው ነው ያለው። በተለይ የዛ የተራራው በጣም ነው የሚያምረው። ይታየኛል። ምን ቤተክርስቲያን እንደሆነ አላውቅም፣ ግን እዛ ቤላ ላይ ያለ ቤተክርስቲያን አለ። ልደታ ቤተክርስቲያን ነው። ስለዚህ የልደታ ቤተክርስቲያን ቤላ ላይ ያለው በደንብ ከዚህ ጋር ይታያል። እንግዲህ ንጹህ አየር መቀበል የምትፈልጉ ሰዎች እዚህ ጋር ወጣ ብላችሁ እንደዚህ አይነት ቤት ካላችሁ የምትቀበሉበት አማራጭ አለ። እስቲ እንግባና ሌሎቹን ክፍሎች እናያቸው። ባለ 2 መኝታ እንዲሁም ደግሞ የሰራተኛ ክፍል አለው። ስለዚህ እስቲ ወደዚህ እንምጣና እንደዚህ ገብተን በሳሎኑ በስተግራችን በኩል መብራታችንን እናበራና ስንከፍት በዚህ በኩል እንግዲህ ፍሪጅ አለን። ፉሊ ፈርኒሽድ እንደሆነ ስለነገርኳችሁ ያው ኤክስፔክትድ ነው። ቆንጆ ኤልጂ ፍሪጅ ተቀምጦላችኋል። በቆንጆ ሁኔታ የተስተካከለ ኪችን ካቢኔት ከኦቭን ጋር ተቀምጧል። ማይክሮዌቭ አለን። ሞቅ አድርገን መመገብ የምንፈልግ ሰዎች ካለን እንደዚህ አይነት ማይክሮዌቭ ተስተካክሎልናል። ሁሉ ነገር የተሟላለት ነው። የተለያዩ ጋጀቶች አሉን። ሹካ፣ ማንኪያ፣ ሰሃን እንደምታዩት ተቀምጠውልናል። በዚህ በኩልም ድስት፣ መጥበሻ፣ ብርጭቆዎች፣ ማጎች ሁሉ ነገር የተስተካከለለት ነው። ስለዚህ እንግዲህ ፈርኒሽድ ቤት ያው ስንገባ ኤክስፔክት የምናደርገው ልብሳችንንና የምንበላቸውን ነገሮች ብቻ ነው ይዘን መምጣት የሚጠበቅብን። ሌላው ነገር ሁሉ ነገር አለ። ማብሰያ ደስቱ፣ ውሃ ማቅረቢያው ሁሉ ነገር የተስተካከለ ነው። ወጥ ማቅረቢያ። ስለዚህ እንግዲህ እንደዚህ አድርገው አስተካክለውላችኋል። በዚህ በኩል እንግዲህ እቃ ደግሞ እያጠባችሁ የቀድሙን የሳሎኑን ቪው ደግሞ ማየት ትችላላችሁ። በደንብ ይታያል። ግልጥ ያለ ነው። የብርሃን ችግር የለበትም። ሲንክ አለን። ውሃም አይቋረጥም። በጣም ትልልቅ ታንከሮች ናቸው ያሉት። ስለዚህ የውሃ አገልግሎትም ምንም የሚያሳስብ አይደለም ብለውኛል። እንግዲህ ማታ ደግሞ በሚሆንበት ጊዜ እንደዚህ አይነት ሉክ ይኖረዋል። መጋረጃችንን ስንዘጋ ማንም አይን ማለት ነው። ይሄን ይመስላል ኪችናችን። ባለ 2 መኝታ ነው እንደነገርኳችሁ። ቻናላችንን ሰብስክራይብ ማድረግ እንዳትረሱ። ቻናላችንን ሰብስክራይብ እያደረጋችሁ አበረታቱን። በጣም የተለያዩ ፕሮግራሞች ይዘን ወደ እናንተ እየመጣን ስለሆነ ጽድት ያለች መጠነኛ አፓርትመንት ናት። በዚህ በኩል ደግሞ የሰራተኛ መኝታ አለን። ወይም ያው አንዳንድ ሰው እንዳባባል የሚያግዙን ሰዎች ወይም አብረውን የሚኖሩት ሰዎች እዚህ መቀመጥ ይችላሉ። መጠነኛ አልጋ ማዘርጋት ይችላል። ስለዚህ 2 መኝታ ሆኖ ከሰራተኛ መኝታ ጋር ነው ማለት ነው። እኒህ ሌሎቹንም ክፍሎች በስተቀኝ በኩል ከሜን ጌቱ ልክ በስተቀኝ በኩል ኮመን ባዝሩም ለሁለቱ መኝታ ቤቶች ውስጣቸው ስለሌላቸው የራሳቸው መታጠቢያ ቤት ኮመን ነው ለሁለቱ መኝታ ቤቶች። እንደምታዩት ቆንጆ መስታወት ከሲንክ ጋር፣ ቶይሌት ሲት ከሻወር ቦክስ ጋር ደግሞ እዚህ ጋር ሻወር። ጽድት ያለች ሆቴል ነው የሚመስለው። በቃ የሆቴል ሉክ ነው ያለው። ስለዚህ የተጠቀሙት ማቴሪያል በደንብ ቆንጆ አስተማማኝ ነገር ነው። በጣም ነው የሚያምረው። የቤት አይነት ስሜት አለው። ኳሊቲውን ነው ስታንዳርዱን ነው የሆቴል ያልኳችሁ፣ ግን የሆነ የቤት አይነት ስሜት አለው። ስለዚህ ጽድት ያለ ነው። የውሃ ችግር አያሳስብም። መብራት አለ። መጨረሻ ላይ ዋጋውን ደግሞ አፎርድ ማድረግ የምትችሉ ሰዎች በምን ያህል ብር መከራየት እንችላለን የሚለውን ነገር መጨረሻ ላይ አሳያችኋለሁ። የመጀመሪያው መኝታ ቤት እንየው። የመጀመሪያው መኝታ ቤት ይሄን ይመስላል። መጠነኛ ነው። በጣም ግዙፍ አይደለም ወይም ትልቅ አይደለም፣ ግን ደግሞ ትንሽ የሚባል አይደለም። ቁም ሳጥን
እንደዚህ ያለን ካንሶላ ጋር ከትራስ ጋር አስቀምጠውልናል። ስለዚህ ያው የሚከራየው ሰው አንጥፎ መተኛት ይችላል። ጽድት ያለ ነው። እቺ አይ ቲንክ ስንት በስንት እንደሆነች አላውቅም፣ ግን አነስት ከሜትር ከ50 የሚያንስ ሙሌ ታውቃለህ? 1 ሜትር ሙሌ 1 ሜትር ነው እያለ ነው። ስለዚህ 1 ሜትር አልጋ አለ። በጣም በቂ ነው ለአንድ ሰው። አስተማማኝ ይመስላል። አይ ይሄ በጣም ቆንጆ ነው፣ ይመቻል። ያው እንደ ሁል ጊዜ እረፍት ባረግ ደስ ይለኝ ነበር፣ ግን ያው ቀረጻ ላይ ስለሆንኩኝ ነው። ጥሩ ነው ያለው፣ በጣም አሪፍ። ስለዚህ እንደዚህ ነው ቪው። ያው ቅድም በሳሎኑ ባልከኒ ያየነው አይነት ቪው ነው፣ ተመሳሳይ ነው ቪው፣ ግን ደስ ይላል ስንገልጠው። ብርሃን በደንብ ስለሚገባ ወደ ቤት ውስጥ ቆንጆ ሉክ አለው። በጣም ያምራል ቪው። 14ኛም ላይ ስለሆነ ቪው አስተማማኝ ነው። እንቀጥል ወደ ሁለተኛው መኝታ ቤት። እንዳልኳችሁ ይሄኛውና አሁን የማሳያችሁ መኝታ ቤት መጀመሪያ ያየነውን ሽንት ቤት ወይም ደግሞ መታጠቢያ ቤት ነው ሼር የሚያደርጉት። ሁለተኛው መኝታ ቤት ያው ከቅድሙ መኝታ ቤት ጋር አሁን ካየነው ጋር በጣም ተመሳሳይ ነው። ልክ የሱን ያህል ሳይዝ አልጋ አለው። ቁም ሳጥን አለን። እንደምታዩት ባለ 1 ተካፋች ቆንጆ ናቸው። ኤምዲኤፎቹ በቆንጆ ኤምዲኤፍ የተሰራ ቁም ሳጥን ነው። ያምራል። ኦልሞስት አዲስ የሚባል አፓርትመንት ነው። ብዙ ሰው የኖረበትም አይደለም። ስለዚህ እንግዲህ ወደዚህ የስራ ቦታችሁ ወደዚህ ወደ ቦሌ ሳር ቤት የሆነ ሰዎች እንግዲህ ይህንን አፓርትመንት መከራየት ትችላላችሁ። ምክንያቱም ለምትሰሩበት አካባቢ በጣም ቅርብ ነው። ወደ ኢትዮጵያ ደግሞ እንግዲህ ለተለያዩ ጉዳዮች የምትመጡ ኢትዮጵያውያን እንግዲህ ይህን አፓርትመንት እንደ አማራጭ መጠቀም ትችላላችሁ። ከ3 ወር ጀምሮ መከራየት ትችላላችሁ። 3 ወር እና ከዛ በላይ እስከምትፈልጉበት ጊዜ ቆይታ፣ መጨረሻ ላይ ዋጋውን ነግራችኋለሁ። ቆንጆ ጽድት ያለ አፓርትመንት ነው። በጣም መጠነኛ ግን ደግሞ በደንብ ለቤተሰብ መሆን የሚችል ሁለት ልጅ ላለው ሰው በደንብ በቂ የሆነ አፓርትመንት ነው። ስለዚህ ቻናላችንን ሰብስክራይብ፣ ላይክ፣ ኮሜንት እንዲሁም ደግሞ ቪዲዮቻችንን ሼር ማድረግ እንዳትረሱ። ኮኮ ብስኩት የፕሮግራማችን ስፖንሰር ነው። በጣም ነው የምናመሰግነው። በተለያዩ ፕሮግራሞች ወደ እናንተ መድረሳችንን ቀጥለናል። ለዩቲዩብ ቻናል የምትከታተሉ የተለያየ ዓለማት የምትገኙ ኢትዮጵያውያን እንደዚህ አይነት አፓርትመንት እናንተ ሀገር በስንት ብር ይገኛል? ከታች አስቀምጡልኝ። እያየው ነው የተለያዩ አይነት ኮመንቶች። ርካሽ ነው የሚል አለ። ይሄኛው በጣም ውድ ነው ይላል። እኛ ጋር በጣም ርካሽ ነው የሚል ኮመንት አለ። እንግዲህ ያው ኢትዮጵያ ውስጥ አሁን ባለው ሁኔታ አፓርትመንቶች በዚህ ዋጋ ነው እየተከራዩ ያሉት። መጨረሻ ላይ የዚህንም አፓርትመንት ዋጋ አስቀምጥላችኋለሁ። ስልክ ቁጥርም ኮንታክት ማድረግ የምትፈልጉ ሰዎች ታች ቁጥር አስቀምጥላችሁና መከራየት የምትፈልጉ ሰዎች ትከራያላችሁ። ስንመለስ ማስተር ቤድሩም እናይና ፕሮግራማችንን እናበቃለን። ዋጋውን ነገረናችሁ ማለት ነው። በጣም እናመሰግናለን። አብራችሁን ስላላችሁ እንመለሳለን። አብራችሁን ቆዩ። ይህንን ፕሮግራም ስፖንሰር አድርጎ ያቀረበልዎት ኮኮ ብስኩት። ኮኮ ብስኩትን በሁሉም ሱፐርማርኬቶችና በሁሉም ሸቀጣሸቀጥ መደብሮች ያገኙታል። ልዩ ጣዕምን ይዞ መጥቷል። ኮኮ ብስኩት። ለዩቲዩብ ቻናል ላይ ነው ያላችሁት ከሳሚ ጋር። እኔ ሳሚ ነኝ። ሙሌ አብሮኝ ነው ያለው። እንደገባን ማስተር ቤድሩሙ በቀኝ በኩል ሽንት ቤት አለን። መታጠቢያ ቤት ሰፋ ያለ ነው። በጣም ትልቅ የእጅ መታጠቢያ ትልቅ የሚያስብል ተካፋች እንደዚህ እቃ ማስቀመጫ አለን። በጣም ያምራል። የፊት መስታወቱም ገዘፍ ያለ ትልቅ ነው። እዚህ ጋር እንግዲህ እነዚህ መላጫ እነ ኮልጌት ቦታቸውን ይይዛሉ ማለት ነው። ሶኬት፣ ኤሌክትሪክ ሼቨር፣ የተለያየ ነገር መጠቀም እንፈልግ ደግሞ ሰዎች እዚህ ጋር ፎን፣ ፀጉር ማድረቂያ እዚህ ጋር ሶኬት አለን። ቶይሌት ሲት ከሻታፍ ጋር ፎጣ መስቀያ እንደምታዩት አለን።
ጽድት ያለች ቅልብጭ ያለች አፓርትመንት ናት። ከለሩን በጣም ወድጄዋለሁ። የሴራሚኩን ከለር እንደዚህ አይነት ከለር እኔ ይመቸኛል። ሻወር ቦክስ ያለው ሻወር አለ። በጣም በቂ ነው ለአፓርትመንት ለያዘውን ቦታ በጣም ቆንጆ ይመስለኛል። ጽድት ያለ ነው እንደምታዩት። የውሃ አገልግሎት ደግሞ ማያሳስብ ከሆነ እንግዲህ ምንም አያሳስበንም ማለት ነው። ኤኒታይም ገብተን ሻወራችንን መውሰድ እንችላለን። በስተቀኝ በኩል ሽንት ቤት አለ። እሱን አልፈን ስንመጣ ተለቅ ያለ መስታወት እንደዚህ አይነት መስታወት አስቀምጠውልናል። ስለዚህ መስታወታችንን አይተን ራሳችንን በደንብ አስተካክለን መውጣት እንችላለን ማለት ነው። እንደዚህ በፈገግታ ጠዋታችን የተባረከና አሪፍ እንዲሆንልን። ቁም ሳጥን በደንብ ለባልና ለሚስት የሚሆን በቂ የሆነ ቁም ሳጥን አለን። ፎጣ፣ መጋረጃ መቀየሪያ፣ አልጋ ልብስ፣ ሁሉ ነገር የተስተካከለለት ነው። ፈርኒሽድ እንደመሆኑ መጠን አልጋውም ትልቅ ነው። ለባልና ለሚስት መሆን የሚችል ማስተር ቤድሩም እንደመሆኑ መጠን በደንብ ገዘፍ ያለ አልጋ አለን። ከቆንጆ ቪው ጋር በጣም ያምራል። እውነት ለመናገር ቅልብጭ ያለ ጽድት ያለ ቆንጆ አፓርትመንት ነው ያለው። ቪው ተመሳሳይ ነው የሁለቱ መኝታ ቤቶች፣ እንዲሁም ደግሞ የባልከኒው ቪው አንድ አይነት ነው። ቅድም ያሳዩአችሁን በውጭ በኩል ወጥቼ ያለውን ሲን ነው የሚሰጠን። በጣም ያምራል። በተለይ ደግሞ አሁን እንግዲህ ያው ኢትዮጵያ ውስጥ በጋ እንደመሆኑ መጠን ፀሐይ ከዚህ ጋር ሆኖ በደንብ በቃ ያለውን ነገር ግልጥ አድርጎ ያሳየናል። ስለዚህ ቆንጆ አፓርትመንት ነው እንዳያችሁት። ዋጋውን ነግራችኋለሁ። እንዳልኳችሁ ኤሌክትሪክ አያሳስበንም። ኤሌክትሪክ በሚቋረጥበት ጊዜ 24 ሰዓት ባካፕ ጀነሬተር ስላለን መጠቀም እንችላለን ማለት ነው። ጀነሬተራችንን ጽድት ያለ ቅልብጭ ያለ ቦሌ አካባቢ የሚገኝ ባለ 3 መኝታ፣ አንድ ደግሞ የራሱ የሰራተኛ መኝታ አለው። ስለዚህ ይሄን አፓርትመንት እንግዲህ ያው ሽያጭ አይደለም ኪራይ ነው ያላቸው። ስለዚህ ይሄን አፓርትመንት በኪራይ መልክ መከራየት እንፈልጋለን የምትሉ ሰዎች ታች ባለው ቁጥር ደውሏቸው። ዋጋው $2500 ነው። ስለዚህ እንግዲህ በዶላርም እንደገና ደግሞ በእለቱ ምንዛሬ ተቀይሮ መክፈል የሚቻልበት አማራጭ አለ። ስለዚህ $2500 ይባላል። ግን ምንድነው ኔጎሽየብል ነው፣ መደራደር ይቻላል። ክፍት ነው ማለት ነው። መታችሁ እንግዲህ በምትጠይቁበት ጊዜ ታች ባለው ቁጥር ደውላችሁ ኔጎሽየት ማድረግ ትችላላችሁ፣ መደራደር ትችላላችሁ። እንግዲህ አፓርትመንት ቱራችን ይቀጥላል። የተለያዩ አፓርትመንት እየዞርን አዲስ አበባ ውስጥ ከአዲስ አበባም ገና እንወጣለን። የተለያዩ አለማትም መሄድ ነው አላማችን እንግዲህ እንደ ፕሮግራም። ስለዚህ የተለያየ ቦታ እየሄድን አፓርትመንት እናሳያቸዋለን። ደስ ይላል። እንግዲህ ምን አይነት ቤቶች አሉ አዲስ አበባ ውስጥ ወይም ኢትዮጵያ ውስጥ የሚለውን ኢሜጅ በደንብ ያሳየናል ብዬ አስባለሁ። ስለዚህ ቆንጆ ጊዜ እንደነበራችሁ ተስፋ አረጋለሁ። እኔ ሳሚ ነበርኩኝ። ለዩቲዩብ ቻናል ላይ ሌሎች ፕሮግራሞች ይዘን እንግዲህ ቶሎ ቶሎ ወደ እናንተ መድረሳችን እንቀጥላለን። ኮኮ ብስኩት ስፖንሰራችን ነበረ። በጣም እናመሰግናለን። አብሮን ስለሚሰራ በጣም እናመሰግናለን። በሌላ ፕሮግራም እንመለሳለን። ቻናላችንን ሰብስክራይብ ማድረጋችሁን እንዳትረሱ። ኮመንት ጻፉልን፣ ላይክ አድርጉልን፣ ቪዲዮዎቻችንን ሼር አድርጉልን። በሌላ ፕሮግራም እንመለሳለን። እስከዛው ድረስ በያላችሁበት መልካም ጊዜ ተሰነባበተን ለዛሬው። ይህንን ፕሮግራም ስፖንሰር አድርጎ ያቀረበልዎት ኮኮ ብስኩት። ኮኮ ብስኩትን በሁሉም ሱፐር ማርኬቶችና በሁሉም ሸቀጣሸቀጥ መደብሮች ያገኙታል። ልዩ ጣዕምን ይዞ መጥቷል። ኮኮ ብስኩት